የሀገርን የቀደመ ገናናነት በጠንካራ የሥራ ባህል መመለስ ኢትዮጵያ ዛሬ ላይ ቆማ የምታልመው ብቻ ሳይሆን ልትሆነው የምትመኘው እውነታ ነው። እንደ ሀገር ያሉና የነበሩ የፖለቲካ የሐሳብ ልዩነቶች ግን በየጊዜው ልዩነትን ለማስፋት መራራቅን ለመፍጠር ምክንያት ሲሆኑ ታይተዋል። እነዚህ ሁኔታዎችም ኢትዮጵያን ብዙ አስከፍለዋት ቆይተዋል። ተቆጥረው የማያልቁ ህዝብ በአንድ እንዲቆም ያደረጉ ድሎች፣ ክስተቶችና ታሪኮችን ወደ ኋላ የመለሱ በውስጥም በውጭም ያሉ ከፋፋይ ትርክቶች ህዝብ እንዲቃረን በጎሪጥ እንዲተያይና አለፍ ሲልም የሀገርን ብሔራዊ ጥቅም አሳልፈው ለመስጠት ሲሽቀዳደሙም ተስተውሏል። ይህም እንደ ሀገር ብዙ ዋጋ ሲያስከፍል የቆየ ነው። ብሔርተኝነትን በማስቀደም የሀገራዊነት ትርክት ቀነሰ። ይሄ ሀገራዊነት ወይም ኢትዮጵያዊነት ስሜት እንደ ትርክት መቀዝቀዙ፣ ሁለተኛ ሀገረ መንግስት ግንባታውም በዛ መሰረት ሳይሆን በተከፋፈለ ብሔርተኝነት ላይ በልዩነት ላይ የተመሰረተ መሆኑ ነው። እንግዲህ ወጥ የሆነ አቋም ይዘን ከኢትዮጵያ ብሔራዊ ጥቅም አንጻር በዓለም አቀፍ መድረክ ድምጻችን የማሰማት ጥያቄያችን የማቅረብ አቅም ያሳጣን ማለት ነው። ነጣጣይ ትርክት የወለደው ጽንፈኝነትም በህዝብና በሀገር የልማት ጉዞ ላይ የሚጋርጠውን ፈተና የወል ትርክትን በመገንባት መከላከል እንደሚገባም የሚያሳይ ነው። ኢትዮጵያ በተለያየ ጊዜ ያገጠሟትን ፈተናዎች ለማለፍ ውስጣዊ አንድነቷን በማጠናከር ነው ማለፍ የቻለችው። ኢትዮጵያ የውስጥ አንድነቷን በደንብ ማጠንከር አለባት። መግባባት መፈጠር አለበት። ያሉ ቅሬታዎች በሰላማዊ መንገድ መፈታት አለባቸው። እንግዲህ ይሄንን ካደረግን እኔ ኢትዮጵያ አይደለም በምስራቅ አፍሪካ በዓለም ካሉ ስመጥር ሀገሮች አንዷ የማትሆንበት ምንም ምክንያት የለም። ኢትዮጵያውያን ጦር መዘው ወራሪን ሲመልሱ አባይን ገስጸው የጉያቸውን ኃይል አሰባስበው ገድበው ሲያቆሙ ሆ ብለው ወጥተው ምድርን አረንጓዴ ሲያለብሱ በጋራ የመቆም ጉልበትን በአካል ገልጠውታል። ሆኖም ግን አሁንም ድረስ በሀገር ህልውና ላይ ስጋት ደቅኖ የሚታየው የነጠላ ትርክት አካሄድ ለብሔራዊ ጥቅም የመቆም አቅም ላይ ፈተና ሆኖ እንደቆየም ይገለጻል። ኢትዮጵያን የሚያክል ትልቅ ህዝብ 130 ሚሊዮን አፍሪካ ውስጥ ትልቅ ከሚባሉ ህዝብ የተለያየ ማንነት አመለካከት ያላቸው ህዝቦች በዚህ ትልቅ ቁጥር የሚያስተባብረንን ሐሳብ በጋራ መፈለግ ጠቃሚ ነው። ይሄ አንዱ እርምጃ ነው። አሁን ደግሞ ሀገርና ሀገሬውን በውል ሊያቆሙ የሚችሉ ብሔራዊ ጉዳዮች በተለይም በዚህ ዘመን መበርከታቸው የግድ ይላል። ታዲያ ያ በልዩነት ውስጥም ሆኖ የሚበረታውን የአንድነት ታሪክ እየጻፉ ማለፍ አሁን ጊዜው ይመስላል። አሁን በእኛ መልክ፣ በእኛ ሐሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። ኢትዮጵያውያን ያላቸውን ቁጭት በዚህ ልክ መግለጥ ከቻሉ የትኛውም የጥቁር ዘር ትልቅ ነገር አስቦ ሳይለምን ሳይበደር ሳይለቃ ሊከውን እንደሚችል የሚያረጋግጥ ሁለተኛ ምሳሌ ነው። ታሪክ አንድም የትናንት ስህተቶችን ለማረም አንድም ደግሞ ነገን የቀና ለማድረግ በመዘጋጀት ውስጥ ይጻፋል። ነገር ግን ይህ የጋራ የትብብርና የአብሮነት መንፈስ እንዲላበስ እያደረጉ ታሪክን ማስፈር የሚጠይቅ የዚህ ዘመን የትውልድ ኃላፊነት ነው።